ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ ለዕለቱ ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በመጋበዝ በቅድሚያ ዋና ዋናዎቹን እናሰማችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ በተወሰኑ የምርጫ ክልሎች ላይ ያሉ ውጤቶችን በዛሬው ዕለት ይፋ አድርጓል። ዛሬ ይፋ የተደረገው የ24 የምርጫ ክልል ውጤቶች ናቸው። ኢራን ሌሊቱን ለተፈጸመባት ጥቃት የአጸፋ ምላሽ መስጠቷን ተገለጸ። በፋሪስ ባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮች በኢራን ድሮኖች እንደተመቱ መረጃዎች ወጥቷል። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ የሚሞቱ ሰዎች ቁጥር ከ100 በላይ ደረሰ። ኢቦላን የመከላከል ጥረት በግጭት ሳቢያ መጓተቱን ተገልጿል። እስራኤል ሊባኖስ ውስጥ የምትፈጽመውን ጥቃት መቀጠሏ ተነገረ። በኢራን የሚደገፈው ሄዝቦላህ ወደ እስራኤል ሮኬቶችና ድሮኖችን ማስወንጨፉ ቀጥሏል። የእነዚህና ሌሎች መረጃዎች አሁን በዝርዝር እናቀርባለን። አብራችሁን ቆዩም። የኢትዮጵያ ብሔራዊ ምርጫ ቦርድ በተወሰኑ የምርጫ ክልሎች ላይ ያሉ ውጤቶች በዛሬው ዕለት ይፋ አድርጓል። ዛሬ ይፋ የተደረገው የ24 ምርጫ ክልል ውጤቶች ነው። ዛሬ ይፋ በተደረጉት ውጤቶች ብልጽግና ፓርቲ በኦሮሚያ ክልልና በጋምቤላ ክልል ለሕዝብ ተወካዮችና ለክልል ምክር ቤት ያቀረባቸውን ሁሉም እጩዎች ወንበሩን አግኝተዋል ተብሏል። በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ ለሕዝብ ተወካዮች ምክር ቤት ፓርቲያቸውን ወክሎ ወንበር ሲያገኙ፣ በቀሪዎቹ ለህዝብ ተወካዮችና ለክልል ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበሩን አግኝቷል። አቶ ጣሂር በተወዳደሩበት ብልጽግና ፓርቲ እጩ አላቀረበም ተብሏል። በቤንሻንጉል ጉሙዝ ክልል ከቤንሻንጉል ህዝብ ነጻነት ንቅናቄ ወክለው ለክልል ምክር ቤት የተወዳደሩት ሀሲል አርባብ ሀሚስ አንድ መቀመጫ ሲያገኙ፣ ብልጽግና ፓርቲ በምርጫ ክልሉ ለክልል ምክር ቤት ያቀረባቸው 8 እጩዎች መቀመጫ አግኝቷል። የቦርዱ ሰብሳቢ ወይዘሮ ምላተወርቅ ኃይሉ ዛሬ ውጤታቸው ይፋ ሲያደርጉም የምርጫ ክልል አንድ ፓርቲ ብቻ የተወዳደረባቸውና በድምፅ ቆጠራዎች አሸናፊ በሆኑትና ከታች ባሉት መካከል ያለውን የድምፅ ልዩነት በሺዎች ልዩነት ያላቸው መሆኑን አስረድቷል። በሌላ በኩል ሰብሳቢያ ምርጫው ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የማዳመር ስራዎች አጠናቅቀው ወደ ማዕከል ውጤታቸው መላካቸውን አስታውቋል። ኢራን ሌሊቱን ለተፈጸመባት ጥቃት የአጸፋ ምላሽ መስጠቷ ተገለጸ። በፋሪስ ባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮችን በኢራን ድሮኖች እንደተመቱ መረጃዎች ወጥቷል። አሜሪካ ተመቶ ለወደቀው ሄሊኮፕተሯ አጸፋ በኢራን ላይ ጥቃት መፈጸሟን ተከትሎ በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ኢላማ ያደረጉ ጥቃቶች መፈጸሙን የኢራን እስላማዊ አብዮታዊ ዘብ አስታውቋል። ሰራዊቱ ባወጣ መግለጫ ላይ እንዳመለከተው በቀጠናው የሚገኙ የአሜሪካ 5ኛ ምድብ ባህር ኃይል የራዳር ስርዓትንና ጦር ሰፈሮችን በበርካታ ድሮኖች መምታቱን አስታውቋል። የኢራን ቴሌቪዥን ጣቢያ እንደዘገበው የሀገሪቱን ሰራዊት ጥቃቱን አሜሪካ በደቡባዊ ኢራን ውስጥ በሚኖሩ ዜጎች ላይ ለፈጸመችው ጥቃት የተሰጠም የአጸፋ ምላሽ በማለት በመግለጫው ላይ ጠቅሷል። የአሜሪካ ምንጮች ጥቃቱን በተመለከተ ባወጡት ዘገባ ኢራን በ4 ሚሳኤሎችና በርካታ ድሮኖች በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽማለች ብሏል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም ዜና ወኪል እንደዘገበው ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። በዚህም ዋነኛ ኢላማ የነበረው እጅግ ዘመናዊ የሆኑት የአሜሪካ F-35 ተዋጊ ጀቶች የሚቀመጡበት መጠለያ መሆኑን ዘቡን ጠቅሶ ዘግቧል። በተጨማሪም ፋሪስ የተባለውን የኢራን ዜና ወኪል አብዮታዊ ዘቡ በፋሪስ ባህረ ሰላጤው አካባቢ የሚገኙ 21 የአሜሪካ የአየርና የባህር ኃይል ጦር ሰፈሮች ኢላማ ተደርጓል ማለቱን ገልጿል። ፕሬዝዳንት ትራምፕ ቴህራን የአሜሪካ ሄሊኮፕተርን በሆርሙዝ ወሽመጥ ላይ መታ ጥላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃት መፈጸሙ ይታወቃል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም እንደገለጸው ለተመታው አፓቺ ሄሊኮፕተር አጸፋ ማክሰኞ ሌሊት በኢራን ላይ ጥቃት መፈጸም ጀምሯል። እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠብ አጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታው መሰማታቸው ተዘግበዋል። ሁለቱም ሀገራት የተኩስ አቁም ስምምነት ፈጽመናል ሲሉ እንደነበር የሚታወስ ነው።
ለሱዳን የሲቪል ውይይት ዝግጅት ምዕራባውያን ሀገራትና ዓለም አቀፍ ተቋማት ድጋፋቸው ገለጹ። አሜሪካ፣ ምዕራባውያን ሀገራትና የአፍሪካ ህብረት በሱዳን የሲቪል መንግስት ለመመስረት በሚቀጥሉት ሳምንታት ውስጥ በሱዳናውያን ለመጀመር የታቀደውን ምክክር እንደሚደግፉ በትላንትናው ዕለት አስታውቋል። የጋራ የድጋፍ መግለጫው ያወጡ ሀገራት አሜሪካ፣ ዩናይትድ ኪንግደም፣ ቤልጅየም፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያንና ኖርዌይ ሲሆኑ በተጨማሪም የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ እና የአረብ ሊግ ጭምር ድጋፋቸው ገልጿል። ዓለም አቀፍ አጋሮቹ የበርሊን መርሆች ለሱዳንና ጦርነትን ለማቆምና በሱዳን የሚመራው የፖለቲካ ሂደት ለማካሄድ የቀረበውን የጋራ ጥሪ ጨምሮ በሚያዝያ ወር የተካሄደውን የበርሊን ጉባኤ ውጤቶችን በበጎ ተቀብሎታል። የጋራ መግለጫው ለዚህ ቀውስ ወታደራዊ መፍትሄ ሊኖር እንደማይችልና ዘላቂ መፍትሄ ለማምጣት የሱዳን ህዝብን ፍላጎት የሚያንጸባርቅ አካታችና በሲቪሎች የሚመራ የፖለቲካ ሂደትን መደረግ እንዳለበት እናምናለን ብሏል። ጦርነቱ ለማቆምና ለዲሞክራሲያዊ የሽግግር ሂደት መሰረት ለመጣል በሚደረገው ጥረት የሲቪል ዲፕሎማሲ መስመር እንደ ዋና ምሰሶ ተደርጎ መወሰድ እንዳለበት አጽንኦት ሰጥቶም የተናገሩት አጋሮቹም ይህ ሂደት በማንኛውም አካል ተጽዕኖ ወይም ተገቢ ካልሆነ ቁጥጥር ነፃ መሆን እንዲሁም ከአክራሪ ቡድኖች የተገለለ መሆን እንዳለበት ገልጿል። መግለጫው በሲቪል የሚመራ ሽግግርን የሚያመጣ ፈጣንና ጊዜ የተገደበለት የሲቪል መስመር እንዲኖር ድጋፉን የገለጸ ሲሆን በስምምነት ላይ የተደረሰባቸው መመዘኛዎች አፈጻጸምና እድገት በቀጣይነት ለመገምገም ፍላጎት እንዳለውም አስታውቋል። እስራኤል ሊባኖስ ውስጥ የምትፈጽመውን ጥቃት መቀጠሏ ተነገረ። በኢራን የሚደገፈው ሄዝቦላህ ወደ እስራኤል ሮኬቶችና ድሮኖች ማስወንጨፉን ቀጥሏል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ዛሬ መቀጠሏን ተከትሎ 3 ሰዎች መገደላቸው የሀገሪቱ መገናኛ ብዙሃን ዘገቡ። የሀገሪቱ ብሔራዊ ዜና አገልግሎት የእስራኤል ጦር በታይር ምስራቃዊ አካባቢ በርካታ ህንፃዎች ላይ ጥቃት ከፈጸመ በኋላ የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ የሰዎችን አስከሬን መውጣታቸው ዘግበዋል። ሎረንት የተባለው ድረገጽ በበኩሉ ሁለት ተጨማሪ ሰዎች ከጥቃቱ በኋላ ያሉበትን አለመታወቁ ጽፏል። ብሔራዊ ዜና አገልግሎቱ እስራኤል በታይር ተራራማ አካባቢ በማለዳ በፈጸመችው የድሮን ጥቃት 2 ሰዎች መገደላቸው አስታውቋል። የተኩስ አቁም ስምምነት በአሜሪካና በኢራን መካከል ከተደረሰ በኋላ ለመጀመሪያ ጊዜ እሁድ ዕለት ቴህራንና እስራኤል የተኩስ ልውውጥ አድርጓል። የእስራኤል ጦር በሄዝቦላ መሰረተ ልማቶች ላይ የሚፈጽማቸው ጥቃቶች ዛሬ መቀጠሉን አስታውቋል። በእስራኤልና በሊባኖስ መካከል እንደ አውሮፓውያኑ ከሚያዝያ 16 ጀምሮ የተኩስ አቁም ቢደርሱ በሁለቱ ሀገራት መካከል የሚካሄደው ውጊያ አልቆመም። በኢራን የሚደገፈው ሄዝቦላህ ወደ እስራኤል ሮኬቶችና ድሮኖች ማስወንጨፉ ቀጥሏል። እስራኤል በደቡባዊ ሊባኖስ የምትፈጸመውን ድብደባ በመቀጠል የእግረኛ ጦሯ መጀመሪያ ከነበረበት የሊታኒ ወንዝ ይዞታውን እያሰፋ የተለያዩ አካባቢዎች መቆጣጠሩን ቀጥሏል። በዚህ ወር መጀመሪያ ላይ ለተኩስ አቁም ተፈጻሚነት ለመስራት ቢስማሙም ይህ የሚሆነው ግን ሄዝቦላህ የሚፈጽማቸው ጥቃቶች የሚያቆም ከሆነ ብቻ መሆኑ ተገልጾ ነበር። ሰኞ ዕለት የሊባኖስ ጤና ሚኒስቴር በደቡባዊ ሊባኖስ በተፈጸመው የአየር ድብደባ ቢያንስ 14 ሰዎች መገደላቸውን አስታውቋል። የተባበሩት መንግስታት ዋና ጸሐፊ በመካከለኛው ምስራቅ ግጭት እንዲቆም ጥሪ አቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በመካከለኛው ምስራቅ ዳግም በአገረሸው ግጭት በጣም እንዳሳስባቸው በመግለጽ እስራኤል የዘጋቸውን የጋዛ መተላለፊያ እንድትከፍት ጠይቋል። ሁሉም ጥቃቶች አሁኑኑ መቆም አለባቸው፣ በሊባኖስ፣ በኢራን፣ በጋዛ ያለው የተኩስ አቁም ሙሉ በሙሉ መከበር አለበት ሲሉ በኤክስ ገጻቸው ላይ አጋርቷል። በሚያዝያ ወር የተኩስ አቁም ከተደረሰ በኋላ ቴህራን ወደ እስራኤል ሚሳኤሎችን ካስወነጨፈች በኋላ በኢራን የሚገኙ ወታደራዊ ኢላማዎችን ለመጀመሪያ ጊዜ ደብድባለች። እስራኤልና ኢራን ሰኞ ዕለት የአሜሪካው ፕሬዝደንት መተኮሳቸውን እንዲያቆሙ ከነገሯቸው በኋላ ተኩስ ማቆማቸው አስታውቆ ነበር። ዋሽንግተን 3 ወር በሞላው የኢራን ጦርነት ለማስቆም ከስምምነት ለመድረስ የምታደርገው ጥረት የሁለቱ ሀገራት ዳግም ወደ ግጭት መግባት አደጋ ላይ ጥሏል። ጉተሬዝ እስራኤል የዘጋችውን የጋዛ መተላለፊያ በመክፈት የሰብአዊ እርዳታ ፍሰቱ እንዲቀጥል ጠይቋል። በተጨማሪም እስራኤል ወደ ጋዛ የሚወስዱትን መተላለፊያዎች ለመዝጋት መወሰኗ በጣም አሳስቦኛል። በመላው ጋዛ የሚደርሰውን ፈጣንና ደህንነቱ የተጠበቀ የሰብአዊ እርዳታ መጓጓዙን ለማረጋገጥ ሁሉም መተላለፊያዎች በአስቸኳይ እንዲፈቱ ጥሬን በድጋሚ አቀርባለሁ ብለዋል ጉተሬዝ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ የሞቱት ሰዎች ቁጥር ከ100 በላይ ደረሰ። ኢቦላን የመከላከል ጥረት በግጭት ሳቢያ መጓተቱን ተገልጿል። በምስራቃዊ ኮንጎ የኢቦላ ወረርሽኝ መከሰቱ በይፋ ከታወጀ ወር ባልሞላ ጊዜ ውስጥ የሟቾች ቁጥር ከ100 ማለፉን ተገለጸ። ይህ የሟቾች ቁጥር የተመዘገበው በሽታው ከተቀሰቀሰ ከሳምንታት በኋላ ዘግይቶ መገኘቱን ተከትሎ ስርጭቱን ለመግታት የሚደረገውን ጥረት በተጠናከረበት ወቅት ነው ሲል ኤፒ ዘግቧል። በግንቦት ወር ይፋ በተደረገው የኢቦላ ወረርሽኝ
ላይ የሚደረገውን የቁጥጥር ስራ፣ በአካባቢው ታጣቂዎች የሚፈጸሙ ጥቃቶች፣ ከተወሰኑ ነዋሪዎች ያላቸውን ጥርጣሬ እንዲሁም በግጭት ቀጠናው ውስጥ ያለውን የጸጥታ እንቅፋት ተግዳሮት መሆናቸውን ቀጥለዋል ተብሏል። እስከ እሁድ ዕለት ድረስ በበሽታው መያዛቸው ከተረጋገጠ 550 ህሙማን መካከል የ101 ሰዎች ህይወት ማለፉ የተገለጸ ሲሆን 19 ያህሉ ደግሞ ከበሽታው ማገገማቸው ትላንት የወጣው ሪፖርት አመልክቷል። የወረርሽኙ ስርጭት በኮንጎ ምስራቃዊ ግዛት በምትገኘው ኢቱሪ ላይ የበረታ ሲሆን ይህችም ግዛት ብቻዋን ከአጠቃላይ ታካሚዎች ከ90 በላይ የሚሆኑት ይዛለች። ከዚህ በተጨማሪ ወረርሽኙ በሰሜኑ ኪቩ እና በደቡብ ኪቩ ግዛቶች የተመዘገበ ሲሆን የድንበር መስመር ተሻግሮ ወደ ጎረቤት ሀገር ኡጋንዳ መሰራጨቱን መረጋገጡ ዘገባው አመልክቷል። ቻይናና ሰሜን ኮሪያ ግንኙነታቸውን ለማጠናከር ተስማሙ። የቻይናው ፕሬዝዳንት ዢ ጂንፒንግ የሰሜን ኮሪያ ጉብኝት ለሁለተኛ ቀን በያዙበት ሁለቱ ሀገራት ግንኙነታቸውን ለማጠናከር ቃል ገብቷል። ዢ ጂንፒንግ ጉብኝታቸው ለሁለቱም ሀገራት የወደፊት ግንኙነት መልካም እድልን ይፈጥራል ብለው ተስፋ እንደሚያደርጉ ገልጿል። ኪም በበኩላቸው ሀገራቸው ከቻይና ጋር የምታደርገው ግንኙነት ቅድሚያ የሚሰጠው ጉዳይ መሆኑን መናገራቸው የሀገሪቷ መገናኛ ብዙኃን ኤስኤኤን ዘግበዋል። ዢ ከ2019 ወዲህ የመጀመሪያ ጉብኝታቸው መዳረሻ ፒዮንግያንግ መሆኗ የሁለትዮሽ ግንኙነቱ በጣም አስፈላጊ መሆኑን ያሳያል ብሏል። ኪም ጨምሮም በቤጂንግ የአንድ ቻይና ፖሊሲ እንዲሁም የቻይና ኮሚኒስት ፓርቲ ፖሊሲዎች እንደሚደግፉ አረጋግጧል። የቻይና መገናኛ ብዙኃን እንደዘገቡት ዢ ሁለቱ ሀገራት መዳረሻቸው አንድ መሆኑን የጠቀሱ ሲሆን ከኪም ጋር ወሳኝ በሆኑ ጉዳዮች ላይ ተስማምቷል። ይህ ሰኞ ዕለት ሰሜን ኮሪያ ሲገቡ በኪም ደማቅ አቀባበል ተደርጎላቸዋል። መሪዎቹ በኮሪያ ጦርነት ሲዋጉ የሞቱ ቻይናውያን ወታደሮች መታሰቢያ እንዲሁም የሀገሪቷን ከፍተኛ የፖለቲካ ትምህርት ተቋም ጎብኝተዋል። የዛሬ መረጃዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም